በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያውያን ፖለቲካችን እግዚአብሔር ነበር። ደራሲ ደሞዝ ጎሽሜ። ከድንጋይ አምልኮ እስከ ረቂቅ መለኮታዊ አካል አሳምረን እናውቃለን። እኛ እዚያ ውስጥ ነን። ላለፉት 3-4 ሺዎች ልማት ጥፋታችን በሃይማኖት ዙሪያ ነበር። ስነ ጽሑፋችን፣ ስነ ስዕላችን፣ ስነ መንግስታችን እዚያ ውስጥ ናቸው። ቋንቋችን በሃይማኖታችን የሞራል እሳቤዎች የታጨቁ ናቸው። በደስታችን የምናመሰግነውና በችግራችንም ተጠያቂ የምናደርገው አምላክ ነበረን። ተጠያቂ የምናደርገው አምላክ ነበር። ፖለቲካችን እግዚአብሔር ነበር። ባለፉት 50 እና 70 ዓመታት ግን አንዳች ገብቶን ይሁን ገብቶብን ባልታወቀ ሁኔታ እሴቶቻችንን በሙሉ ጥለናቸው ወጣን። ሌላ ልብስ መለካት ተጀመረ። ልብሶቹን በመሞከር ብቻ ዓመታት ተቆጠሩ። አምላክ ዝነኛና ገናና በነበረበት ምድር እግዚአብሔር እንደሌለ አረጋግጡ የሚል ትውልድ ብቅ አለ። የአምላክ አለመኖር ከተረጋገጠ በእርሱ ስም ስር ያሉትን እሴቶች የላችሁም አሏቸው። ሕዝቡን የሞከርነውን ልብስ ሞክር አሉት። አንድ ማዕበል ሲያልፍ ሌላ ማዕበል እየተተካ ይኸው እዚህ ደረሰ። በእኛ ትውልድ ላይ ሲደርስ ከራሳችን እንደራቅን ትንሽ ገባቸውና ወደ ራሳችን እንመለስ ተባለ። የውጭ አገሩን ጥል አባረው የሀገር ውስጡን ሾሙት። አሁንም ጥፋቱ ቀጠለ። ቀኙ አልገባና አለ፣ ግራውን ግን ገብቷቸዋል። ግራ አጋቢው ሰፈራችንን ሞላው። ከማስመሰል ብቻ በቀር አልችል አልን። አንዳንድ እኩዮቼ በየሰልፉ ገቡ፣ ጥቂቶች ዝም አልን። በጥርጣሬ የተሞሉ አልጠፉም። አንዳንዶቻችን እውነት የት ናት አልን። በየትኛውም አደባባይ እኛ የለንም። እርግጠኝነት ሸሽታለች። በተለይ ተማረ የሚባለው ወገን ንጉሥ የለውም። በሁሉም ዘንድ የነገሰ እውነት የለንም። የራሳችን ሐሳብ የት ሄደ? በእኛ ያለው የሌሎች ሐሳብ ነው። የምንገብርለት ወንዝ የለንም። ገባሮች ወንዞች አላቅጣጫቸው ይፈሳሉ። በራሳችን ትልቅ ወንዝ በመሆን ፈንታ ለገባር ወንዝነት እንሮጣለን። ገባር ከሆንን ስም የለንም። በገበርንለት ስም እንጠራለን። ኢትዮጵያዊነት ትልቅ ወንዝ ነው። ጠፍቶም አያውቅም። መጥፋትም ባህሪው አይደለም። ሌሎች ይገብሩታል እንጂ ገባር አይደለም። ሦስተኛው ኪዳን ደራሲ ደሞዝ ጎሽሜ። ሕማማተ ኢትዮጵያ ደራሲ ደሞዝ ጎሽሜ። ከዛሬ ትላንት ይሻላል ይላሉ መጽሐፍ ቅዱስና ሳይንስ። እውነት ነው። ሀገር ከታመመች ቆይታለች። የምትወስዳቸው መድኃኒቶችም ሌላ በሽታዎች በመሆናቸው እየባሰባት እንጂ የሚሻላት አልሆነም። ትላንት ትሻል ነበር። ለምን? አንደኛ ዕዝራ ሱቱኤል። በመጀመሪያው መጽሐፌ ዕዝራን ተንተርሼ የዓለምን ማርጀት ከትቤ ነበር። ዓለም የምንለው ሰው ለማለት ነው። በቅድስና ወይም በሞራል፣ በሥነ ምግባር፣ በእምነትና በትጋት ከዕዝራ እና አብርሃም እንደሚበልጡ መልአክ ይነግረዋል። በሌላ አባባል በዚህ ዓለም ሥርዓት ከነገ ዛሬ ይሻላል። ከእርጅናዬ ወጣትነቴ የተሻለ ኃይልና አቅም አለው። አንድን ስልጣኔ ወስደን ብናይ በስልጣኔው መሠረታዊ ትርክት ጀማሪዎቹ ከኋለኞቹ የተሻሉ ናቸው። በከፍተኛ ሞራልና ቅድስና ተጀምሮ በመረን የለሽነት ይጠናቀቃል። በተፈጥሮ ሀብት በኩል ሲታይም እውነታው ያው ነው። ከዛሬው ክምችት የትላንቱ ይበልጣል። ኃይል ከተጠቃሚነት ወደማንጠቀመው የኃይል አይነትነት ይለወጣል። በመጨረሻም ፀሐይ መንደዷን ታቆማለች። ነገሩ የገነቱን ዘር አይለቅም። ገነት መጀመሪያ ጥሩ ነበር፣ ከዚያ አበላሸ ነው። ከመታዘዝ ወደ አለመታዘዝ መኮብለል
የዘራችን ሆኗል። ሁለተኛ፣ የዛሬው ክፋት። ተወዳጁ የዛሬውን ክፋት ለነገ አታሳድሩ ይላል። ነገ የራሱ በቂ ክፋት ችግር አለው። የዛሬን ስንደምርለት 2 ክፋት ይኖረዋል። የከነገ ወዲያው 3 ክፋት፣ 4፣ 5 ክፋት ይከማቻል። በልቦናችን ይነግሳል። የነፍስ መቆሸሽ ውስጥ እንገባለን። ለራሳችን ደስ አንልም። በዚህ መሠረትም ባለ ክምችቱ እኔ ከዛሬ ትላንት እሻላለሁ፣ ነገ አልባ ነኝ። ይህንን ዛሬ በኢትዮጵያ እያየነው ነን። አውሬው ተስፋዎችን ሁሉ እያደነ በሚገድልበት ምድራችን ተስፋ መቁረጥ ነግሷል። ባከማቹት የዘመናት ክፋት የተነሳ በየቀኑ እየከፉ በሚሄዱ ሰዎች ተከበናል። በክፋት የተመረቁ ሰዎች ብርቅ አልሆን ብለውናል። ዛሬ ያለንበት አስተዳደርና ማኅበረሰባችን ሁለቱን ኢትዮጵያዎች ያጣ ነው። የመጀመሪያውን በውጊያ በካሪኩለም በልዩ ልዩ መንገድ እንዲጠፋ የተፈረደበት በተለምዶ ያለፈው ሥርዓት የሚባለው ነው። ሁለተኛዋ የሕገ መንግሥቱ የምትባለው የዛሬዋን ኢትዮጵያ ናት። የለቻቸው። ያፈረሱትን አልተኩትም። ከሁለት የወደቀ አቅጣጫው የማይታወቅ ቡርጭቅጭቅ ያለ ቅጥ አልባ ፖለቲካ ባለቤት ሆነናል። በየዕለቱ ኑሯችን ብንተያይ፣ ችግራችንን ብናወሳው በእውነት ለራሳችን እናዝናለን። በቅጡ በልተን የምናድረው ስንቶቻችን ነን? ስንቱ ትዳር ነው በሰላም ልጆቹን እያሳደገ ያለው? ባለሥራዎችን ፈተና ውስጥ ነን፣ ሥራ የሌላቸውም እንዲሁ። ሁሉ ነገር ኖሮን እንኳን ለነገው ኑሯችን እርግጠኛ አይደለንም። የዛሬው ካለፈው የባሰ ነው። ከመኖር መሞትን አቅለነዋል። ምን ይሻላል? ለምትታየው ኢትዮጵያ በጎ ሰዎች እያሉ ካሉት ውጪ ምንም አልልም። ይሁንና በተወዳጁ ለሚያምኑትና እምነታቸውን ለሚኖሩት ግን ነገ ከዛሬ የተሻለ ነው። በእርሱ ያልዳንበት እኛነት የለንም። የንጋት ኮከብ በመሆኑ ሁል ጊዜ በጊዜም ያለ ጊዜም ይነጋል። በእርሱ ትላንት ሽባ የነበረው ዛሬ ይራመዳል። ሞቶ የነበረው ይነሳል። ያሮጌውን ሰማይና ምድር ሥጋና ነፍስ ሥርዓት ቀይሮታል። በእርሱ ሞቱ ሞታችን ተወስዷል። በሞቱ እኛ ተነስተናል። ይህችን በመቅደስ በታሪክ በስብዕና በባሕሪ የተመሰከረች ንጹሕ ሰውነት ያኔ ተቀብለናታል። በእርሷ ራሳችንን አደራጅተንበታል። ይህችን እስራኤል ዘነፍስ ኢትዮጵያ ብለናታል። አውቀንም ይሁን ሳናውቅ የእውነቷ ታሪካዊ ስፍራ ባለቤቶች ነበርን። ይህ ሥርዓት ያላቸው ሰማያውያን ናቸው። እንዳንመካከርና ያለንን እንዳንሰጣቸው በሕገ መንግሥቱ የተነሣ ምድራዊ መንግሥታችንም ሆነ ያለንበት ሀገራዊ እብደት አይፈቅድልንም። ስለዚህ የ70 ዓመት ፍጻሜ በመሆኑ የየመንፈቆቹን መከራ መካፈል ግዴታ ሆኗል። 1000 ዓመት ስለተፈጸመ ከተማይቱን የምድር አሕዛብ ጎግና ማጎግ አውሮፓውያን ከበዋል። ጎግና ማጎግ ወይም አውሮፓውያን ከበዋል፣ ወይም በእውነቱ ምክንያት ድርጊቱ ለቦታውም ይተረጎማል። መጪው ጽርሐ ጽዮን የኔ ናት የሚል ዘንዶ ከቧል። ውስጣቸው በተጠመቀ የዘመናት ክፋት ሰክረዋል። ከተማይቱን አያገኟትም። እንደ ቃሉም እሳት ከሰማይ ወርዶ ያጠፋቸዋል። ቃል ነው። እንደ ዜጋ ምንም ተስፋ ልንሰጣቸው ያልተቻለንን ታዳጊዎች ሳስብ ምን እያደረግን ነው እላለሁ። እኛው ዘመን ዘንዶ ከሰማይ እንደተጣለ በምድር ወርዶ ውሸቱን ለቋል። የዳኑትን ባላገኘ ጊዜ ባልዳኑትና በመዳን ስር ያሉት ደግሞ እንዳይወለዱ ሐሰቱን ይለቃል፣ ይተፋል። አቤት የውሸት መዓት! ሁሉም ኢትዮጵያን ለማጥፋት ይጣደፋሉ። ምድር ግን ውሃውን ዋጠችው ይላል። በትዕግሥት ነው የሚዋጠው። የመንፈሱ ዋና ሥራ ማናደድ ስለሆነ አለመናደድን እንያዘው። ከነገድ ከቋንቋ ተዋጅተን ሰውነትን የምናነግሰው ከጸጋ ባለመራቆት ነው። ወይን ጠጁ አልቋል፣ እንኳን የሀገራችን የዓለምም ተጠናቋል። ባለቀብን ጊዜ በመካከላችን የተገኘ የእግዚአብሔር ልጅ ከእኛ ጋር ነው። በእርሱ ሲኮን ከመጀመሪያው ወይን ጠጅ ሁለተኛው ይሻላል።
በጣዕሙም ይለያል። አሕዛብን ሁሉ በብረት በትር የሚገዛው ወንድ ልጁ በዚህ አለ። በእርሷ መገለጽ ምክንያት እየሆነ ያለውን እያየን ነው። እርሷን ማጥፋት አይቻልም፣ ምክንያቱም ስለማይቻል አላወቅነ ይሆናል እንጂ ሁላችንም የምንፈልገው እርሷን ነው። የሰው ልጅ የባሕሪ ግብ ናት። የዚህ ታላቅ እውነት ሸክም ስላለብን ውጊያዎች ሁሉ ከበውናል። ወይኑ ጠጁ አልቋል ካልነው ቆይተናል። ባለንበት እንጽና። ከቻልን ከሕይወት ውሃ ወንዝ እንጠጣ። የኢትዮጵያን ሕማማት ያሳየን እርሱ ትንሣኤዋንም አዘጋጅቶታል። ከሐሳዊ ኢትዮጵያም ይጠብቀናል። ደራሲ ደመወዝ ጎሽሜ። ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር፣ የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ፣ ወልድ፣ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን